የእናንተ ድርጅት ለኦዲት የሚመረጥበት ምክንያት ዛሬ እነግራችኋለሁ ማለት ነው። የመንግስት ኦዲት ወይም ደግሞ ገቢዎች የእናንተ ድርጅት ኦዲት ለማድረግ የሚመረጥበት ምክንያት ከዚህ እንደሚከተለው ዘረዝርላችኋለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉት ማለት ነው። አንደኛ ባክ ሂስትሪያችሁ ታይቶ 5 ዓመት ሊሆን ይችላል፣ 3 ዓመት ሊሆን ይችላል። ካልተደረጋችሁ እናንተን የግድ መደረግ አለበት ማለት ነው። በአሁኑ ጊዜ እንደውም በየዓመቱ ወይም ደግሞ በየ2 ዓመቱ ኦዲት እንዲደረግ ነው ያለው ነገር። ስለዚህ ባክ ሂስትሪያችሁ ታይቶ ወደ እናንተ ኦዲት ለመደረግ ጥያቄ ይመጣል ማለት ነው። በሁለተኛ ደረጃ የምታቀርቡት ሪፖርት የተጋነነ ከሆነ ወይም ደግሞ አምና ያቀረባችሁት ሲስተም ላይ ሲታይ የተጋነነ ከሆነ ወይም የተጋነኑ ቁጥራዊ ነገሮች ካሉ በዛ ምክንያት እናንተ ድርጅት ኦዲት ሊደረግ ይችላል ማለት ነው። ትክክለኛ መረጃ መሆኑን ለማረጋገጥ የተጋነነ ነገር ሲያዩ ወደ እናንተ ይመጣሉ ማለት ነው። በሶስተኛ ደረጃ ላይ ምንድን ነው የሚሆነው? በአመታዊ ትርፋችሁ ሁሌም አነስተኛ ከሆነና ሎስ የምታሳውቅ ከሆነ ወይም ደግሞ ዜሮ የምታሳውቅ ከሆነ በየአመቱ ተመሳሳይ አነስተኛ ታክስ የምትከፍሉ ከሆነ ዜሮ ሊሆን ይችላል፣ ኔጌቲቭም ወይም ደግሞ ሎስ ሊሆን ይችላል። ስለዚህ ተመሳሳይ አንድ አይነት የምታቀርቡ ከሆነ የእናንተ ድርጅት በራዳር ውስጥ ነው ወይም ደግሞ ለኦዲት መጠየቅ አለበት ብለው ያስባሉ ማለት ነው። ስለዚህ በየአመቱ ተመሳሳይ ሪፖርት የማቅረብ ነገር ለኦዲት የእናንተን ድርጅት ለኦዲት ይጋብዛል ማለት ነው። በአራተኛ ደረጃ ላይ እንግዲህ የሚሆነው አመታዊ ስታሳውቁ በምትጠየቁት ዶክሜንታችሁን በትክክል ባለማቅረብ እና የምታቀርቡት ዶክሜንት እና አመታዊ ሪፖርት ስታቀርቡ ለምታሳውቁት ሪፖርት መረጃ ስትጠየቁ ትክክለኛ መረጃውን የማታቀርቡ ከሆነ እና አንዳንድ ጥርጣሬ የሚታይ ከሆነ አመታዊ ላይ ስታሳውቁ ኦን ዴስክ በሚያደርጓችሁ ጊዜ የሚጠይቋችሁ ዶክሜንቶች በአግባቡ ካልሰጣችሁ እና የተለየ ነገር እናንተ ላይ ካዩ ለኦዲት የእናንተ ድርጅት ይጋበዛል ወይም ደግሞ በኦዲት ውስጥ ይገባል ማለት ነው። የእናንተ ድርጅት ኦዲት ለመደረግ ይገደዳሉ ማለት ነው። ስለዚህ እነኚህ ዋና ዋናዎቹ ናቸው። ሌሎችም በአምስተኛ ደረጃ ላይ ሌሎችም ሊኖሩ ይችላሉ። ስለዚህ ዋና ዋናዎቹ እነኚህ ናቸው። የእናንተ ድርጅት ምን አይነት የትኛው ላይ እንደሆነና በምን መልኩ ወደ እናንተ ሊመጡ እንደሚችሉ የራሳችሁን ድርጅት መገመት ትችላላችሁ። በሌላ ቪዲዮ እስከማገኛችሁ ድረስ ይህንን አካውንት ላይክ እና ፎሎ እያደረጋችሁ ጠብቁኝ። ቴሌግራም ቻናል አለ። እሱንም እየገባችሁ አካውንቲንግ እና የታክስ ኢንፎርሜሽኖችን ወቅታዊ የሆነ የታክስ ኢንፎርሜሽን የምንለቅበት ነው። እዛ ገብታችሁ ጆይን አድርጉ። በሌላ ቪዲዮ እስከማገኛችሁ ድረስ